እንዴት ነው ፍቅር ወይ ደግሞ ሪሌሽን ጀምሩ ወይስ አትጀምሩ የምትለው ምንድነው ምክርክ? ይቅርብኝ እዚህ ጋር ከትናርግ ዶክተር ሲባል ያበላል የሚባል ነገር ነበር አይደል? የሆነች አለች ነበር። ግን አሁን የምታየው ሁኔታ በጣም የተለየ ነው። ምን አይነት አሁን በዚህ ዲፓርትመንት ከወጣክ በኋላ ምን አይነት ይቀዳል? አሁን ድረስ ሜድ ጆይን ካረኩ ብዙ ቪዲዮዎች ሰርቻለሁ። በተለይ ሜድ ጆርኒ ላይ ያለው ላይፍ ላይ ብዙ ቪዲዮዎች ሰርቻለሁ። እንዲሁም ደግሞ የሚያስተምራችሁ የሚያስቃችሁ ብዙ ኢንተርቴን የሚያረጋችሁ ቪዲዮዎችም ሰርቻለሁ ማለት ነው። ሌሎች ዲፓርትመንቶች ላይም ሰርቻለሁ። እንደ ዲፓርትመንት መምረጥ እንዳለብን ምን ማድረግ እንዳለብን ብዙ ቪዲዮዎች ሰርቻለሁ ማለት ነው። ይሄኛውን የሚመስሉ ሌሎች ቪዲዮዎች ለማግኘት ዳይሬክትሊ ዩቲዩብ ላይ ትገባላችሁ። ዩቲዩብ ላይ ከገባችሁ በኋላ ሞኢቲዩብ ብላችሁ ትጽፋላችሁ። ሞኢቲዩብ ብላችሁ ከጻፋችሁ በኋላ ዳይሬክትሊ ይሄኛውን ያመጣል። እዛ ላይ ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ በጎን በኩል የሚገኘው ፕሌሊስት የሚለው ላይ ክሊክ ታረጋላችሁ ማለት ነው። ክሊክ ካረጋችሁ በኋላ እንደሚታዩት ሜድ ጆርኒ ላይፍ የሚለው ይሄ ፕሌሊስት ላይ ክሊክ ስታረጉ ይሄኛውን የሚመስሉ ብዙ ቪዲዮዎች ታገኛላችሁ ማለት ነው። የምሬን ነው የምላችሁ። ከዚህ ቪዲዮ ብዙ ነገር ትማራላችሁ። እንደዚህ ያደርጋችሁ ዳይሬክትሊ ከኔ ዩቲዩብ ይሄኛውን የሚመስሉ ሌሎች ቪዲዮዎች ማግኘት ትችላላችሁ። በተለይ ለቻናሌ አዲስ ከሆናችሁ ደግሞ ይባካችሁ ቪዲዮን ላይክ ሰብስክራይብ በማድረግ አበረታቱኝ። ምክንያቱም እናንተ አንድ ሴኮንድ ተጠቀማችሁ ቪዲዮን ላይክ ሰብስክራይብ ስታደርጉ ለኔ በጣም ብዙ ሞራል ይሰጠኛል። እንዲሁም ቪዲዮ ብዙ ሰዎች ጋር እንዲደርስ ያደርጋል። ስለዚህ ቪዲዮ ላይክ ሰብስክራይብ በማድረግ ይጠቅማል ብላችሁ ለምታስቡ ሰው ደግሞ ሼር በማድረግ እንድትተባበሩኝ በአክብሮት ጠይቃችኋለሁ። ቴንክ ዩ ቤኪ። ዛሬ በጣም የተለየ ቀን ነው እና ካንተ ብዙ ነገር እንደምናገኝ ተስፋ አለኝ። ብዙ ነገር ኤክስፔክት እያደረኩ ነበር። በጣም ቀኑ የተለየ ነው። የዛሬው ቀን ምን ብዬ እንደሚገልጽ አላቅም። ቀኑ በጣም ደስ ይላል ማለት ነው። ቤኪ ሜዲሲን ጆይን ካረከው በፊት የነበረው ፊሊንግ እና ሜዲሲን ጆይን ካረከው በኋላ ያለከው ፊሊንግ ምን ይመስላል? በርግጥ ጥሩ ነው። ያው ከዚህ ያኔ ሜዲሲን ለመግባት ሁላችንም ጉጉት ነበረን። ፍሬሽማን ላይ ሜዲሲን ለመግባት የከፈልነውን ዋጋ ሁላችንም እናውቃለንና ከፍተኛ ውጤት ያመጣ ብቻ ነበር የሚገባውና እግዚአብሔር ረድቶን ያኔ ጆይን አደረግን። እንግዲህ ያው የሜዲሲን ጉዞ የረጅም ዓመት ጉዞ ስለሆነ በመሃል ወጣ ገባ ከፍታ ዝቅታዎች አሉ፣ ብዙ ነገር አሉና እግዚአብሔር ይመስገን አሁን እነዛ አልፎ 4 ዓመታትን ጨርሰናል ማለት ነው። አሁን መሃል ሜዳ ላይ ነንና ጥሩ ስሜት ነው ያለው። የዛሬው ቀን ደግሞ የፒሲ1 እና የፒሲ2 ኳሊፊኬሽን ኤግዛም ጨርሰን በጥሩ ፊሊንግ ያለንበት ሰዓት ነው። አዎ በጣም ደስ ይላል። ብዙ ጊዜ ሜት ተማሪ አይስቅም አይጫወትም ይባላል። ሶሻል ላይፍ ውስጥ ራሱ ብዙም ያናክል ኢንቮልቭ አያረግም ይባላል። ግን ዛሬ እኛ ተማሪ ሳይ በጣም ነው የገረመኝ። ለካ ተማሪው ፊሊንጉ በጣም ደስ ይላል። አሁን ለምሳሌ ለመጫወት ለመሳቅ አሁን ለምሳሌ ሶሻል ላይፍን ለማሳለፍ ያስባል። ግን እንቅፋት የሆነበት ማንበብና ጊዜ አለማግኘት ነው ማለት ነው። እና ይሄ ሜዲሲን ከገባክ በኋላ ማለት ነው ኤክስፔክት አድርጌ የገባክ ነገር አለ ብዬ አስባለሁ። ከገባክ በኋላ አሁን ለምሳሌ ውጭ ሆነ ስታይ ብዙ ነገር አለ፣ ኤግዛግሬት ሆኖ የምታይ ነገር አለ። ውስጥ ስትገባ ደግሞ የተለየ ፊሊንግ ይኖራል ብዬ አስባለሁ። እና ምንድነው አሁን ውጭ ሆነ መጀመሪያ ሳትገባ በፊት የነበረክ እንትንና አሁን ያለከው ሲቹዌሽን ምንድነው? እንዴት ነው? ኢትስ ዲፔንድ ኦን ባይ ዘ እያንዳንዱ ሰው ላይ ዲፔንድ ያደርጋል። ምክንያቱም ሜዲሲን ገብተው ማይስቅም አለ ሚስቅም አለ። የራስን ላይፍ የምትመራበት መንገድ ነው የሚወስነው። ነው በህይወታችን ደግሞ ሶሻል ላይፍ አስፈላጊ ነው። ወተንም እንሰራው ከዚህ ማህበረሰብ ጋር ስለሆነ ከሁሉ ነገር በትምህርት በወረቀት ትምህርት ብቻ ሳይሆን በሁሉም ትምህርት ብቁ መሆን ስላለብን ተጫዋች ሳቄታ መሆን አለብን። ለዚህ በሽተኛ በጭንቀት የሚመጣውን የጭንቀት ፊት ይዘ መቅረብ የለም። አዎ ልክ ነው። መዛ ሶሻል ላይፍ አስፈላጊ ነው ብዬ በጣም አስፈላጊ ነው ማለት ነው። አሁን ወደፊት ምን አይነት እቅድ አለ? አሁን ለምሳሌ ዶክተር ነው የምትሆነው። ኦልሞስት ትንሽ አመት ነው የቀረው እና ወደፊት ምን አይነት እቅድ አለ? አሁን ለምሳሌ ዶክተር ሆነ ከወጣክ በኋላ አሁን እንግዲህ ዶክተር ሲባል ያበላል የሚባል ነገር ነበር አይደል? የሆነች አለች ነበር። ግን አሁን የምታየው ሁኔታ በጣም የተለየ ነው። ምን አይነት አሁን በዚህ ዲፓርትመንት ከወጣክ በኋላ ምን አይነት እቅድ አለ? አሁን ስፔሻሊ ኢኮኖሚካሊ ኢንዲፔንደንት መሆን አለብን አይደል? እና ለሌላ ሰውም ትምህርት ይሆናል ብለህ የምታስበው እቅድን
ኦኬ ያው ቅድ ብዙ ጊዜ በራስ ነው የሚፈጸመው። ለዛ አደባባይ መውጣት የለበትም ብዬ አምናለሁ። ግን እንደ ምክር ምንድነው አሁን ሜዲካል ስኩል ላይ አሁን የቀረን ቀጣዩን 1-2 አመት ግማሽ በፕራክቲካል ነው የምንጨርሰው ነው ከፔሸንት ጋር ቀጥታ ግንኙነት ይኖረናልና ያን ጊዜ ያዳበርነው እውቀት ነው የሚጠቅመን። ለዛ ኢኮኖሚካሊ ስቴብል በሚለው አንፃር ደግሞ ልክ ነው ሜዲካል ስኩል ላይ ብዙም ኢኮኖሚካሊ ብቁ ላትሆን ትችላለህ። የሚሰጡት የሚከፍሉት ብር ያን ያህል ስላይደለ ለዛ ደግሞ ራሴን ብቁ ማድረግበት በተለያዩ ገንዘብን ሊያስገኙ በሚችሉ ዘርፎች ኢንቮልቭ ማድረግ ፈልጋለሁ። ኢንተርፕረነር መሆን ፈልጋለሁ። አዎ ብዙ ጊዜ ሰዎቹ አሁን ሜዲሲን ሲባል ዶክተር ሲባል ብዙ ብር እንደሚበሉ ነው የሚያስቡት። ግን ጂፒ ሆነ 7 አመት ሙሉ ለፍተህ ስትወጣ የምትበላው ብር በጣም ትንሽ ነው። ኦልሞስት ወደ 9000 ምናምን ነው። ይሄ ግን ለሰው እውነት አይመስልም። ስለዚህ ራሳችን ቢውልድ ለማድረግ ካሁኑ ራሳችንን የሆነ ነገር ውስጥ አስገባት አለብን ማለት ነው። እሺ እና ሜዲሲን ተማሪ ብዙ ጊዜ የለው ይባላል እና አሁን ግቢ ላይፍ የሚባል ነገር ደግሞ አለ። እኛ ዩኒቨርሲቲ ጆይን ከማድረጋችን በፊት ብዙ ነገር ነው ዩኒቨርሲቲ ላይፍ የሚባል ብዙ ነገር ነው ያለው። ላይፍ የሚባለው ለምሳሌ ፍቅር ግቢ ውስጥ የተለያየ ሰው ጋር ነው የምትገናኘው። አሁን ስፔሻሊ ግቢ ውስጥ ያሉ ተማሪዎች ሁሉም ኢንክሉድ ያደረገው ማለት ነው እንዴት ነው ፍቅር ወይ ደግሞ ሪሌሽን ጀምሩ ወይስ አጀምሩ እንትሉ ምንድነው ምክር? ይግረብኝ እዚህ ጋር ካትናርግ ጀነራሊ ብዙ ነገር ታች አድርገናል። መጨረሻ ላይ የምትለው ነገር አለ? መጨረሻ ላይ የምለው ነገር የለኝም። እንግዲህ የክላስ ተማሪዎቼ እንኳን ደስ አላችሁ ማለት ፈልጋለሁ። ጥሩ ውጤት በማምጣት ወደ ክለርክ ወደ C1 ስላለፋችሁ ደስ ብሎኛል። ከዚህ በኋላ ከናንተ ብዙ ይጠበቃል። አብረን መስራት አለብን። ህብረታችንን ደግሞ ከዚህ በላይ ማጠንከር አለብን ብዬ ተስፋ አደርጋለሁ። እንግዲህ ሁላችሁም እንኳን ደስ አላችሁ ማለት ፈልጋለሁ። ገጠመኝ የምትለው ነገር አለ? ምናልባት አይ እኔ እንደምታውቀው የክላስ ተወካይ ሆኜ ስለማገለግል ስለዛ ነው መንግስት ስለሆንክ ነው ከሁሉም ተማሪ ጋር ጥሩ የሆነ ግንኙነት አለኝ። ከሁሉም ጋር ስሙዝ የሆነ ሪሌሽን አለኝ። የዛኔ አሁን ለምሳሌ የተለያየ ተማሪ የተለያየ ፊሊንግ አለው፣ የተለያየ አስተሳሰብ ነው ያለው። የገጠመክ ነገር አለ? ሪፖኔ ያገለግል አንዳንድ ጊዜ አለመግባባቶች ይፈጠራሉ። ግን ያኔ ከብዙ ተማሪዎች ጋር ስለምትሆን የሁሉም አስተሳሰብ አንድ ነው ብለህ አትጠብቅም። ለዛ እነሱን ሰብስበ የማቀናጀቱ ካንተ ነው የሚጠበቀውና ያ ነገር ላይ እንሰራ ነበር። አስተማሪዎቹ ጋር የገጠመክ ነገር የለም። በቃ ከአስተማሪዎችም ስሙዝ ነው ብሎ በጣም ደስ ይላል። ቤኪ በጣም አከብራለሁ። አመሰግናለሁ። Have a nice time.